እግዚአብሔር የሚከብርባት ከሆነ በቃ 7 ጊዜ ያውጧት እንጂ ቀብር ቦታ ተገኝቶን ያልከለክልን። አብርሃም ሕይወት ያለው ልጁን ሰዋልኝ ሲለው አልሰሰተም። ስለዚህ እኔ ደግሞ እግዚአብሔር የሚከብርባት ከሆነ አስከሬኗን ለእግዚአብሔር ክብር እንዳረጉ ያልጓት። ስሜ ደበበ አበበ ይባላል። የተወለድኩት በሰሜን ሸዋ ዞን ጣልማበር ወረዳ ሰፊን ሜዳ ቀበሌ ነው። የተወለድኩት በ1947 ዓመተ ምህረት ነው። በዛ ወደ ራሳ የሚባል ሀገር ሄድኩኝ። ከዛ ጌታን ወንድማ መንዳውሌ የሚባል አለ ክርስቲያን፣ እሱ ጋር ተቀመጥኩኝ። በሱ ምክንያት ጌታን አገኘሁ። የዛ ጌታን ተቀበልኩ። በ71 ዓመተ ምህረት በወንጌል ምክንያት ስደት ተነሳ። እስር ቤት ገባን፣ ታሰርን። በቃ መፈክር አይሉም ጸራቢ ቤተኛ ናቸው ተብለን ነው የታሰርነው። እና ወረዳው አስተዳደር ቢሮ ተጠራን። በፖሊስ ታጅበን ሄድን ተፖሊስ ጣቢያ። እንደገና የወረዳው ባለሥልጣን በሙሉ ተሰብስቦ ጠበቀን። መፈክር በሉ አሉን። ከሁሉም በላይ አብዮቱ በሉ አሉን። ከሁሉም በላይ ዝም አልናቸው። ደጋግመው ጠየቁን፣ ዝም አልናቸው። ለምንድን ነው መፈክር የማትሉት አሉን። ከሁሉም በላይ አብዮት ነው፣ ከሁሉም በላይ እግዚአብሔር ነው አልናቸው። እና አትሉም ማለት ነው አሉ። አንልም አልናቸው። ከዚያ ወደ ፖሊስ ጣቢያ መልሰው ወሰዱን። ከዚያ ወደ እስር ቤት እንደገና ወደ መገረፊያ ቦታ ወሰዱን። እዚያ ተገረፍን ማለት ነው። ከዛ እያንዳንዳችን ተተገረፍን በኋላ በ3 ወራችን ከስር ተለቀቅን። ተመልሰን ራሳ ገባን። እንደገና የማሙሸት የምትባለዋን የትዳር ጓደኛ ያዙ። ልጆች ወለድን። መጀመሪያ አስተር ደበበ፣ ሁለተኛ ደግሞ በረከት፣ ሶስተኛ ትዕግስት የምትባለዋን፣ አራተኛ ዳዊት፣ አምስተኛ ብሩካን የሚባሉ ልጆች ወለድን። ከዛ መካከል ሁለተኛ ልጄ ሰፈረት እንዳለን ገና ታመመችና ሞተችብኝ። ያው ቀብር ቦታ ስለሌለ ኦርቶዶክስ ቤተ ክርስቲያን ተጠይቆ ተገረገራ ውጪ ቅበሩ ተባለ። እዛ ተቆፍሮ ታወቃ በኋላ እንደገና መልሰው ደፈኑብን። ሌላ ቦታ እንደገና መልሰን ቆፍረ ተቀበረች። ከዛ እንደገና ያው ስለ ወንጌል ስለሆነ ጌታ አላመሰገንን። በቃ ምንም በቃ አላማረንም። እግዚአብሔርን አመሰገንን። ልጃችን ወደ ጌታ ነው የሄደችው ብለን ተጽናናን። እንደገና ያለ ወደ ነገሥት የሚባል ቦታ የእኛ ልጆች የባለቤት የሆነን ሄድን። እዚያ ስንኖር ብቸኛ ነን፣ ክርስቲያን የለም፣ ብቻችን ነው የምንኖረው። እዚያ ስንኖር በቃ የብሔር ግጭት ተነሳና ተፈናቀልን። ተመልሰን ራሳ ገባን። ራሳ እንዳለን ባለቤት የሞተችብኝ፣ እሷን ተቀበልክ በኋላ 4 ልጆችን ይዤ ወደ ነጊሶ ተመለሱ። ነጊሶ እንዳለን በቃ ልጆችና እኔን ብቻ ነው ያለ ነው። ብዙ መከራ ነበር ያሳለፍነው። ንብረት የለም፣ በቃ ሁሉ ወድሟል። እንደገና በቃ ልጄም ታመመችብኝ፣ እኔም ታመምኩ። ተሸዋሮቢት ሙሉ ወንጌል ገና አሰፋ የሚባለው መጥቶ ተነሳ ወደ ሸዋሮቢት እንሂድ፣ ብቻህን እዚህ አትሁን አለኝ። ከዛ እኔ ደግሞ አሞኛል አልችልም፣ በቃ በጣም ስላመመኝ እጁን ጫነና ጸልየልኝ። ከዛ በረታሁ፣ በቃ ተሻለኝ። ልጅቷን የመጀመሪያ ልጅ አዝላ በጀዋ ዞረን በእግር መንገድ። ከዛ አሳፍሮ ሸዋሮቢት ወንድም አለማየሁ ቤት አሳረፈን። ከዛ ልጅቷን የታመመችዋን ይዘን ደብረ ብርሃን መጣን። እንደማትድን ነገሩት። ተመልሰን ሸዋሮቢት ገባን። ወደዛዋ ሕይወቱ አለፈ። ልጅቷ መቀበሪያ ቦታ ስላልነበረ ወገኖች የቀብር ቦታ ሊጠይቁ ሲሄዱ ሁለት እናቶች መጡና ይህች ልጅ ብትቀበር ቀብር ቦታ ተገኝቶ እንኳ ብትቀበር መልሰው ነው የሚዋጧት። ስለዚህ እዚህ አትቀበርም፣ እናቷ ጋር ነው ሄዳ የምትቀበረው በላሉኝ። እኔ ደግሞ ይሄ ነገር ማድረግ አልችልም። እግዚአብሔር የሚከብርባት ከሆነ በቃ 7 ጊዜ ያውጧት እንጂ ቀብር ቦታ ተገኝቶ ያልከለክልን። አብርሃም ሕይወት ያለው ልጁን በቃ ሰዋልኝ ሲለው አልሰሰተም። ስለዚህ እኔ ደግሞ እግዚአብሔር የሚከብርባት ከሆነ አስከሬኗን ለእግዚአብሔር ክብር በቃ እንዳረጉ ያልጓት ብዬ እምቢኝ አልኩ። ከዛ በኋላ እንዳሉት አልቀረም። እነሱ ለእኔ አስበው ነው። ወደዛው በማግስቱ ቀብር ቦታ ሄድን።
ሲቀበል በጣ የከተማው ህዝብ የገጠሩ ህዝብ እንዳለ ወጣ፣ ለመከልከል ማለት ነው። እና በእግዚአብሔር ምሕረትና ቸርነት እግዚአብሔር ዙሪያችንን ስላለ የእግዚአብሔር መልአኮች በዙሪያችን ስላሉ ምንም አላደረጉን። ቀብረን ወደ ቤታችን ተመለስን። ማታ ሲመሻሽ ወደ 6 ሰዓት ላይ ቆፍረው አውጥተው አስከልነዋል። እነ ፓስተር ገና እነ ጋሻ አሰፋ ግቢ አውጥተው ጣሏል። ከዛ አንድ ልጅ ነበረች፣ እሷ አየቻቸው፣ ተናገረች። ከዛ አስከሬኑን ወደ ቤልጎ አስገብተው አሳጥን ሰርተው በሳጥን አድርገው ቤልጎ አድርገው ነጋ። ሲነጋ የከተማው ህዝብ እንዳለ የገጠሩ ህዝብ እንዳለ ወጣ፣ መልሳ እንዳትቀበል ማለት ነው። እኔ እንደገና ሲነጋ ተነጋ ወዲያ ነው የሰማሁት። ከዛ በኋላ ወገኖች እዛ በቃ ሊጠይቁ እንደሄዱ እነሱም ብዙ አንገላቷቸው። ሌሎቹ እዛው ቤልጎ ይጸልያሉ። እኔ ስሰማት እዛ በቃ ሄዱ። በቃ በእኔ ምክንያት ወገኖችን ጨረሷቸው ነው ያልኩት እንጂ በህይወት የተረፉ አልመሰለኝም ነበረ። ከዛ በኋላ የወረዳው ባለስልጣን በቃ ምንም ማድረግ አይቻልም፣ አሁን በጣም ከባድ ነው፣ ከባድ ችግር ይፈጠራል፣ የምትወስድበት ወስዳችሁ ቅበሩ ተባለ። 32 ኪሎ ሜትር ወደ ራሳ ወስደን እንደገና እዛ ሞገስ መንገሻ ጓሮ ቀብረን ተመለስን። ከዛ በኋላ ሸዋሮቢ ገባን። በእሷ ምክንያት ያው ሸዋሮቢ ሙሉ ወንጌል ቤተክርስቲያን የቀብር ቦታ የጸሎት ቦታ ተሰጠ። በየአካባቢ ሁሉ ተፈቀደ ማለት ነው። ከዛ በኋላ ይችን ባለቤቴን ፈለቋ እያለ የምትባለውን አገባው። የሸዋሮቢ ቤተክርስቲያን ሙሉ ወንጌል ቤተክርስቲያን አጋባችን። ከዛ እንደዛ ተስፋን ተጋባን። በኋላ የመጀመሪያ ልጄ አስቴር የምትባለዋ ልጄ ያው ታመመችና ሞተችብኝ። የቀብር ቦታ ተፈቅዷል። እሷ በሰላም ተቀበለች። 3 ልጆችን ይዤ ወደ ነጌሶ ሄድሁ። ነጌሶ ሄድን። በቃ እዚያ ብቸኛ ነን። በቃ ክርስቲያን የለም፣ ምንም የለም። በቃ ምንም ክርስቲያን የለም። ሌላም ጋር ቤተ ክርስቲያን የለም ነበረ። ብቻችን ነው ጌታን እየጸለየን እያመለክን ብቻችን ያለ ነው። ከዛ በኋላ ያው እንደገና በዚህ እንደዚያ እንዳለን ሳሙኤል ደበበ፣ ምረት ደበበ የሚባሉ ተወለዱ። 3 ልጆች ተሷ ወለዱ ማለት ነው። ከዛችኛዋ ባለቤቴ ትዕግስትና ዳዊት የሚባሉት አሉ። አሁን 5 ልጆች አሉኝ፣ እግዚአብሔር ይመስገን። ከዛ በኋላ ያው እዛ እንዳለን መፈናቀል ሆነ። ከተፈናቀልን 5 ዓመታችን ነው። የለን የምትባል ቀበሌ እዛ ተጠግተን ያለ ነው። ስደተኛ ነን። ምንም ነገር ያለ ምንም ይዘን አልወጣንም። የዱር እርሻ፣ የጓሮ አትክልት፣ የቤት ንብረት እንዳለ በሙሉ ወድሟል። ቤቱ ተቃጥለዋል። ምንም ነገር የለም። ባዷችን ነው። በቃ እጅና እግራችን ይዘን የወጣ ነው። በቃ ምንም ነገር የለም። ንብረታችን ወድሞ አትክልት፣ ብዙ አትክልት ነበረ። ሙዝ ነበረ፣ ማንጎ ነበረ፣ አቮካዶ ነበረ፣ ሸንኮር ነበረ። ብዙ ነገር ነው ብቻ ያለው። ጓሮ በሙሉ ትልቅ ጓሮ ነው ያለው፣ ሰፊ ጓሮ ነው። ያ በሙሉ ይዞ ፍሬው እንደተንጀረገገ ነው ትተነው የወጣ ነው። ያንንም በቃ ማንም እኛ አልተጠቀምንበትም። በቃ እንደወጣን ቀረን። ቤት ንብረት ተቃጥሏል። ይኸው የለን ያለ ነው። ትዝታ የምትባለዋ ልጄ እሷ ብቻ ቦታ ገዛችልንና ትንሽ ገንዘብ ቦታ ገዛችልን። ምንም የመስሪያ የለንም፣ ምንም ገንዘብ የለንም። ከዛ በኋላ በለጠ መንገሻ አዲስ አበባ ላይ ያለ በፊት ሸዋሮቢት የነበረ ሸዋሮቢት ሙሉ ወንጌል መስራች ነው። አዲስ አበባ ነው ያለው አሁን። እሱ ጓደኛ ነው፣ በጣም የሚወደኝ ነው የምወደው። ስለዚህ እሱ ደወልኩና ጠየቅኩት። ችግር የለም እናስተባብራለን፣ ለአንተ ያልሆነ አለ። ከዚያ ወገኖችን አስተባብሮ ነቢይ ዳዊት ደበበ ሆነው አብረው ሆነው አስተባብረው ነገሮችን ሁሉ እንትን ብለው ወገኖች አንዳንድ ወገኖች ረዱኝ። ጣራና ግድግዳው ቆሟል። አሁን ውሃ ልክና ወለል ግድግዳው መመረግ ያስፈልገዋል። ጣራው፣ ኮርኒሱ፣ በቃ ሁሉ ነገር በቃ ምንም የለም። አሁን ጣራና ግድግዳው ብቻ ነው ያለው። አሁንም የወገኖችን እርዳታ ነው የምፈልገው የምጠብቀው እና የረዱኝ ወገኖች እግዚአብሔር አብዝቶ ይባርካቸው ላለሁ እግዚአብሔር ይመስገን፣ አመሰግናለሁ። ስሜ ፈለቁ አያሌው ይባላል። ባለቤቴ ነው፣ እሱ ተናግሯል። እግዚአብሔር ይመስገን። በዚህ ሁሉ የረዳንን ጌታን እናመሰግነዋለን። ብዙ ቸርነት አድርጎልናል ጌታ። በሰላም መውጣታችን ራሱ ለእኛ ትልቅ ነገር ነው። አንደኛው ልጇችን ተቁጥር ሳይጎድል ብዙ ሰው ነው የሞተው በጦርነቱ። እኛ ግን ምንም ባንይዝም ልጆቻችን ሰላም ወጥተዋል። እግዚአብሔር ይመስገን። የለን የምትባለው ሀገር ላይ ክርስቲያኖች ተቀብለውን እዛ አረፍን። አሁን አንድ ክፍል ቤት ሰጥተውን
እዛ እየኖርን ነው። እግዚአብሔር ይመስገን። አሁን ደግሞ ይሄው ቤት ቆሟል። ብዙ ነገር ነው ጌታ ይረዳን። ምንም ሳኒዝ ነው የወጣ ነው፣ ግን አልተራብንም፣ ተርበን አናቅም። በብዙ መንገድ እግዚአብሔር ረድቶናል። አሁንም ደግሞ የረዱንን ወገኖችን እግዚአብሔር በእውነት አብዝቶ ይባርካቸው። የሚሰጡት ልጆች የተባረኩ ይሆኑ። እየቀረውን ደግሞ ይሄ ቤታችን አሁን እንደው ባይሟላም እንኳ ውሃ ልኩ ታስሮ እንደው ጭቃው ለጠፍ ቢል እዛ ብንገባ ለእኛ ትልቅ ረፍት ነው። ይህን ነው የምንፈልገው። እግዚአብሔር በእውነት የረዱንን ጌታ ይባርካቸው። ደግሞ አሁንም እርዳታ እንፈልጋለን። ያው ምንም ማድረግ ስለማንችል እርሻም አይታረስም። አሁን እየታረሰ አይደለም። ለማረስ ሰው ሲገባ ሁሌ ይሞታል። በቃ ገብቶ መውጣት እንኳን አይቻልም እዛ ቦታ ላይና ማየት አንችልም። ታየነው ራሱ መሀል እንደው አንዳንዴ ይገባ እንል ነበር፣ ግን አሁን ታየነው 3 ዓመት ሆኖናል። መግባት አልተቻለም። ደፍሮ የገቡ ሰዎች በየጊዜው ሰው ይሞታልና ያ እርሻችን አድሯል። ገበሬዎች ነን እኛ፣ ሌላ ንግድም ምንም አንችልም። እንግዲህ እንደኛ ጸሎትም እንዲጸልዩልን እርዳታም ደግሞ እንፈልጋለን። ያለው ሁኔታ ይሄ ነው። እስር ቤት እንዳለን ስንገረፍ አንዱ ለሌላው ነበር የሚጸልየው እንጂ ስሙ እየተጠራ በሁሉም በተራው ሲሄድ አንዱ ለሌላው ይጸልይ ነበረ እና እኔ ተገርፌ ሳበቃ አንድ ሌባ ተይዞ መጣ። እኛ ክርስቲያን ሲገረፍ አንድም የሚጮህ የለም። ከዚያ ወደ ውጭ ጣሉኝና ወጣ እንዳል ውስጡን እንደኔው አድርገው ሰቅለው ሲገርፉት ቁቁታውን ለቅቀው ከዚያ ኳስ አጎረሱት። ከዚያ እዚህ ጮህ በቃ አይ እኛስ በእግዚአብሔር ጸጋ ቻልነው፣ አንተ በምን ጸጋ ትችለው አልኩት። እና ወገኖች እስካሁን ያነሱታል ይህን ነገር እና እግዚአብሔር ጸጋ ነበረ። ስንገረፍ እግዚአብሔር ጸጋ በስቶልኝ ነበረ። እኔ በበኩሌ ስገረፍ በቃ ምንም ነገር አላመመኝም። ምክንያቱም የእግዚአብሔር ጸጋ ሸፍኖኝ ነበረ። እግዚአብሔር በፈተናና በመከራ ሰዓት እግዚአብሔር ከእኛ ጋር ይሆናል ማለት ነው። ሌላው ነጌሶ እንዳለን ነቢ ዳዊት ድንገት ሞተብኝ፣ ሌሊት ሞተብኝ። ከዛ እናቱ ቁቋለች፣ ሰው ሁሉ ተሰበሰበ። ከዛ እኔ ታቀፍኩና በቃ ጸሎት ጀመርኩ። ስጸልይ ከዛ አጎቱ አንተ ሞቷል እኮ በቃ አንተ አለኝ። አይሞትም በቃ አትሰጥም አይሞትም አልኩት እያልኩ ጸልይ ነበረ። በአፍንጫውም በኢየሱስ እምላለሁ፣ በአፉ በኢየሱስ እምላለሁ፣ በጆሮ በኢየሱስ እምላለሁ፣ በዓይኑ በኢየሱስ እምላለሁ። ከዛ የሞት መልአክን እየተቃወምኩ እጸልይ ነበረ። ከዛ እግዚአብሔር ሰማኝ። በዛ ነፍስ ዘራ፣ ሰውነቱ መሞቅ ጀመረ፣ ዓይኑን ገለጠ። ከዚያ ዳነልኝ፣ ድኖ ቀረ። አሁን ጌታን እያገለገለ ነው። እግዚአብሔር ይመስገን። 3 ልጆች ወልደዋል። እግዚአብሔር ይመስገን። በጣም ደስ ይለኛል በሱ። እንደገና ከሁለተኛዋ ባለቤቴ የወለድኳት ትዝታ የምትባለዋ እዚያው ነጌሶ እንዳለን አንድ ቀን ሞተችብን። ታማ ነበረ። አስታቅፋኝ ወደ ውሃ እንደሄደች እንደታቀፍኳት በቃ ሰውነቷ በጣም በቃ ለሞት እንደተቃረበ ሳይ እያለቀስኩ ጸልይ ወደዛ ሞተች። ከዛ ተነሳሁ። በቃ ምን ሰው የለም ዙሪያን፣ በአካባቢ ሰው የለም። ዝም ብዬ እየጮሁ ጸልያለሁ። ልክ አሁንም በአፏም በአፍንጫም በዓይኗም በጆሮም በኢየሱስ ስም እያልኩ ጸልያለሁ። ከዛ በኋላ እንደገና ሰውነቷ መሞቅ ጀመረ። እንደገና ዓይኗን ገለጠች። ከዛ ዳነች። እግዚአብሔር ይመስገን። እግዚአብሔር በምድረ በዳ ይታደጋል፣ ያድናል። ጌታ ይመስገን። ብዙ ድንቅ አድርጎልኛል። የእግዚአብሔር ጸጋ በስቶልኝ ነው። ሌሎቹ ልጆች ሲሞቱብኝ አልጸልይም። ነገር ግን እነኚህ ልጆች ግን እግዚአብሔር ለረጅም ጊዜ ስላሰባቸው እንድጸልይ ረዳኝ ማለት ነው። የኔ እንትን አይደለም፣ የእግዚአብሔር እርዳታ ነው። እና ይኸው ልጆቼ አሁን በሕይወት ኖረው እያገለገሉኝ ነው። እግዚአብሔር ይመስገን። ጌታን እጅግ አድርጌ አመሰግናለሁ። ስሙ ይባረክ።